የማንንም ጫፍ እንዳትነኪ ውጣ እሺ ውጡ ብዬ ነው የምጮኸው ውጣ ኧረ ምንድን ነው ተነሽ አንተ ምንድን ነው ይዘህብኝ የመጣኸው ተነሽ ኧረ ምንድን ነው ተነሽ የምን ልጅ ትታመሚያለሽ ተነሽ ገና 3 ሳምንት የህክምና ባለሙያ እንደነበረ የህክምና ባለሙያ ተሳስተሻል ምንም አይነት ልጅ የለም ይኸውልሽ ቀስ እንዳያምሽ የዳኛቸውን ቤት ማግኘት ይችላል በጣም በሚያሳዝን ሁኔታ እንግዲህ እኔን አስረግዞ ልጁን ለመውሰድነት እንደሚፈልገው ዳኛቼኔ ዳርኮ እንዳለው እኮ ግን ይቀርብ እንደዚህ ይቆያል መሰለኝማ መስዋዕትነት ለማድረግ የዳኛ ቤት ነው አይደል ይሄ ነው አዎ ዳኝን ፈልጌ ነበር የመጣው አስወልዶ ልጁን መውሰድ ይሄም ሰው አሁን ላይ ትዳር መስቶ ባለቤት እንዳለችው እዚህ አንቺ ማስረጋዝ ልጅ መውሰድ ማለት አልገባኝም ጥያቄ አንደኛ ይልልንገር እኔ አሁን ለምሳሌ ነገርኩ የትዳር ጊዜያችን 7 ወር ነው ምኑ ነው ያስፈራሽ አሁን እንደዚህ ማለት ብዙ ጊዜ አሁን እንደዚህ ካሜራ ይዛችሁ ምናምን እንዴት መሰለሽ ልጅ ፍለጋ ብቻ ይሄንን ሁሉ ድራማ የሚሰራው ለምን ሁሌም ቤት ይኖራል ቤት ያራል የራሱን ህይወት ለማስቀጠል በቃ ያየውን ሁሉ ቶሎ ማይቅረጽ ምን ማለት ነው ቀጥል እናቴ ውጣ በቃ ውጣ ጎረቤት እንዳልጠራ የሰፈር ሰው እንዳልጠራ ውጣ እንዴት ነው የምረጋጋው እርግጠኛ ነሽ ማለት እንዴ እኔ በጣም እንደዛ ራሱኝ ደንበደብኩኝ በአስደነገጥከኝ ማለት እኔ እየነገርኩ ነው ተሞክሮዬን አሞል መንፈስ ቅዱስ የኔን ባለቤት አውቀከዋል ግን ልጅ እንዴት እንዳደረገው ማወቅ ፈልጋለሁ ምን አይነት መስዋዕትነት ነው ያደረገው አስወልዶ ልጁን መውሰድ ኦኬ አንቺ ማስረጋዝ ልጅ መውሰድ አዎ ልጅ ፍለጋ ብቻ ይሄንን ሁሉ ድራማ የሚሰራው ለምን ምን ያደርግለታል ልጁን የራሱን ህይወት ለማስቀጠል መስዋዕትነት ለማድረግ ልጁን እባክሽን ተረጋጊ እንዴት ነው የምረጋጋው እንዴት ታመሚያለሽ እሺ ምን ያህል ጊዜ ሆነሽ አሁን ይሄ ነገር ከተፈጠረ 3 ሳምንት ገና 3 ሳምንት በቃ በራኮ ነው ሰውነትሽ ራሱ መች ተጠገነና በደም በስራቱ እንዴት ይጠገናል እሺ ከዛ ይሄንን ነገር ለመፍታት እሺ በእግስ በምርመራ የሄድሽው ነገር አለ እሳስ ምንድነው የተፈጠረው ከዛ ስለማንነቱ ነገረኝ እኔን አስረግዞ ልጁን ለመውሰድነት እንደሚፈልገው ከኔ ምንም አይነት ፍቅር አልነበረው ጭራሽ እሱ ለዛም ነው ማለት ነው ምንም ተዋውቃችሁ ወራቱን ለሳት ቆዩ እንደዛ አጣርፎ እንድትወልጂለት ያደረገሽ እሺ ድሮ የህክምና ባለሙያ እንደነበረ የህክምና ባለሙያ ነበርኩኝ እና በቃ ህይወቴን ለማስቀጠል ግዴታ ልጁን መስዋዕትነት ማድረግ ነበረበት ልጁን መስዋዕትነት አድርጌ ራሴን ማዳን ነበረብኝ አለኝ ማለት ነው በዚህ ልክ ጭካኔ ምንድነው ከዛም በኋላ እኔ በጣም እንደዛ ራሱኝ ደንበደብኩኝ በጣም አድርጎ ከገረፈኝ ካሰቃየኝ በኋላ ምን እንደዛም ወልደሽ እንደዛ ሰውነትሽ እንደዛ አጥንትሽ እንደዛ ተከፋፍቶት በዛ ሁኔታ ውስጥ ሆነሽ ነው የመጣሽ አዎ ከመታይ በኋላ የመጨረሻሽ ነው ትሞቻለሽ ብሎኝ በሩን ቆልፎብኝ ሄደ እኔ ምንም ተማሙቼ ሌላ ቁልፍ ነበረኝ በዛ ሌሊት ከፍቼ ደሜን እያፈሰስኩኝ መውጣት ጀመርኩ ያው ጭካኔ ነው ይሄ ደም ሁኜ እንደዛ ሁኜ የደወለችልህን ሴትዮ አገኘኋት መንገድ ላይ ስታየኝ በጣም ደግጣ ያው ታውቃለህ ሴት ነች እናት ነች አሳዘንኳትኝና ወደ ቤቷ ወሰደችኝ ያው ለሊት ማለት ነው አዎ አቤቷ ከወሰደች በኋላ ሁሉን ነገር ሰምታ በጣም ማዝና ያው እስከዚህ ቀን ድረስ እየተንከባከበችኝ ከዛ በጣም ያሳዝኑ ነበር በቃ ሲያወሩኝ በእንባ ነበር አዎ ሁሉን ነገር ስታውቅ በጣም ነበር ያሰነችኝ ታላቅ እንደ እናቱ ተንከባክባኝ እስከ 3 ሳምንት ድረስ እስከዚህ ያቆየችልኝ በዚህ መሃል ነበር አንድ ልጅ አለ ለዚህ ነገር ሁሉ መፍትሄ ያለው ሶሻል ሚዲያ የሚሰራ ጋዜጠኛ ነው ብላኝ ሴት ልጅ አለቻቸው ያንተን ቪዲዮዎችንም ስታሳየኝ በቃ ይሄን ነገር ሳይጊዜ ወደ አንተ ደውለው
አንተን እንዳገኝ ረዱ። ስለዚህ አሁን እሱ ያኔ ትቶሽ ነው የሄደው፣ ቆልፎብሽ ትሞታለች ብሎ ነው የሄደው ማለት ነው? አዎ፣ ግን ባልሞትም በረሃብ እንደመሞት ያውቃል። ስለዚህ አሁን እኔ ምን ላድርግልሽ? ከኔ ምንድነው የምትፈልጊው? አላውቅም፣ ግን ልጅ እንዴት እንዳደረገው ማወቅ እፈልጋለሁ። ምን አይነት መስዋዕትነት ነው ያደረገው? እኔ እንጃ። አሁን ራሱ እኮ ከሰው ተጠግቼ ነው ያለሁት። በጣም እየፈራሁ ነው። ባልሞት ራሱ መጥቶ እንደሚጨርሰኝ ነው የነገረኝ። የትም ብሎ ያገኘኛል። እባክህ እኔ ወንድም ቢያንስ እንዳትነካኝ። አንተ እንኳን እንደሱ ካልሆንክ እስኪ እርዳኝ እባካችሁን፣ እስኪ አግዘኝ። በምችለው በሁሉም ነገር እረዳሻለሁ፣ ከጎንሽ ነኝ። እሺ፣ ስለዚህ አይዞሽ። ስሙን ማን ነበር ያልሽኝ? ዳኜ። እሺ፣ ዳኛቸው ማለት ነው? አዎ። በቃ እኔ ሁሉንም ነገር አጣራለሁ፣ ሁሉንም ነገር እመረምራለሁ። አሁን ተነሽ፣ ከዚህ እንሂድ። እሺ፣ ተነሽ። እሺ፣ ቀስ ብለሽ ተነሽ፣ በራስሽ። እሺ፣ ነይ፣ አይዞሽ። እሺ። ተመልካቾቻችን ከቀናት ፍለጋ ምርመራ በኋላ የዳኛቸውን ቤት ማግኘት ችለናል። በጣም በሚያሳዝን ሁኔታ እንግዲህ እህታችንን አይታችኋታል። ይህም ሰው አሁን ላይ ትዳር መስቶ ባለቤት እንዳለችው እዚህም ሩቅ ሰፈር ቀይሮ የኖረ እንዳለ አውቀናል ማለት ነው። እዛ ቤቱ ደርሰናል። አብራችሁን ቆዩ። ሰላም ነው? እንዴት ነሽ? ሰላም ነው? ታመነ እባላለሁ። የዳኜ ቤት ነው አይደል ይሄ? ነው። አዎ፣ ዳኜን ፈልጌ ነበር የመጣሁት። አዎ፣ አውርቼው ነበርና የሆነ ቤት የሆነ ስራ ገጥሞት ቶሎ አይመለስም። አይ ምን መሰለሽ ልንገርሽ፣ የሆነ ቤት እያሰራው ነበርና የሆነ እሱ ዲዛይኑን እንዲሰራልኝ አውርተን ነበርና ስልኩን ልስጥህ? አይ ስልኩ አለኝ እኮ አውርቼዋለሁ እና ተጣበቅ። ስለ እንደዚህ አይነት ነገር እንትን አይ ምን አለኝ መሰለሽ፣ አይ ምን አለኝ መሰለሽ፣ ነበር ወደ ስራ ይቅርታ። አይ ልንገርሻ መጀመሪያ ምን አለኝ መሰለሽ፣ አውርተን ተቀጣጥረን ነበረ። አይ እንደዚህ ቀለዛም ነው። አይ ተቀጣጥረን ነበርና ከዛ ምን ተፈጠረ፣ አስቸኳይ ነገር አጋጠመኝ። ሚስቴ ቤት ትኖራለችና እና ታዲያ ካሜራው ለስራ ስለማውራት ካሜራው እሱን እኮ እኔ ማንነት ማወቅ አለብሽ እኮ እሱን ለመጠየቅ አይደል እንዴ? ልግባና ነው አንዴ እየገፋኝ ነው ይቅርታ። እና አንዴ ደግሞ አሁን ልወጣ ነው፣ ወይ ደውልለት ነው ወይ ደግሞ ደጅ ታቆም። ይሄው ቁጭ ብዬ ልደውልለታ ምንድነው እንዴ? እኔ እኮ አረ ደጅ ደውል፣ በጣም ተናልኩ። አይ ሩቅ መንገድ ተጉዤ መጣሁ። ተረጋጊ እንጂ ሩቅ መንገድ ይደረጋል ግን የሰው ቤት። አይ ተቀመጪ እስኪ። ሩቅ መንገድ እኮ ተጉዤ የመጣሁት አንድም እንዴ ካሜራ ይዘህ ምናምን የመጣው እሱን እኔ የኛ የሚዲያ ባለሙያዎች ነን የሚገርምሽና ከዳኜ ጋር ብዙ ነገር እያወራን ነበር። እሱም አሁን እኔም አንድ ቤት ስቱዲዮ እየሰራን ነውና እሱ ጥሩ በእንደዚህ አይነት ዲዛይኒንግ ላይ ጥሩ ሙያ እንዳለው ሰምተናል ሊሆን ይችላል። ያው ስለ ስራ አስተዋሩ እንደዚህ አይነት የሁሉ ሰው ምናምን እኔ እንጃ አስፈላጊ መስሎ አልታየኝም። አይ እንግዲህ ምንድነው መሰለሽ እኛ አሁን ይሄንንም እንደዚህ የመጣ ነው። ዳኜ ማለት ብዙዎች አሉ በትምህርት ደረጃ ዲዛይኒንግ ወይም ደግሞ በእንትና አርኪቴክቸር የሚባለውን የተማሩ አይደለ? ዳኜ ግን እንግዲህ ሳይማር በእግዚአብሔር ስጦታ በጣም የዲዛይን እውቀት ካላቸው ሰዎች ዋነኛ እንደሆነ በልምድም የብዙ ሰዎችን በዚህ ወጣትነቱ እንዳደረገ ይሄ የሚመሰገን ሚዲያም ሊያየውም የሚገባ ነገር ነው። ገብቶሻል አይደል? ለሱም እንደ ፕሮሞሽን ቤቴ አንደኛ በስራውም በጣም ምስጉንና ታታሪ የሚገርም ነው። ጎበዝ እንደምታውቀው ደግሞ አውቃው ከሆነ እንግዲህ በጸባይም ስነ ስርዓት ያለው ከሰዎች ጋር ተግባብቶ መስራት እንደሚችል ሰው እንደሆነ አውቃለሁ። ግን እንደዚህ አመጣጣችሁ ያስፈራል። ምኑ ነው ያስፈራሽ? አሁን እንደዚህ ማለት ብዙ ጊዜ አሁን እንደዚህ ካሜራ ይዛችሁ ምናምን እንዴት መሰለሽ፣ አሁን አገራችን ውስጥ የመመሰጋገን ችግር አለብን እንደምታውቂው። ኦኬ አንመሰጋገንም፣ እርስ በእርስ አንደጋገፍም። አንዱ አንዱን አፕሪሺየት ለማድረግ የሆነ እኔ እንጃ ቅናት ይሁን መመሰጋገን መደናነቅን አንወድም አንፈልግም ይሁን አላውቅም። አሁን እንደሱ ያሉ ቦርንድ ታለንት ያላቸው ሰዎች አሉ አይደለ? ተፈጥሮ ጥበብን የሰጠቻቸው በተፈጥሮ ጥበብን የታደሉ እንደሱ አይነት ደግሞ የእግዚአብሔር ጥበብ ችሎታን የታደሉና ባህሪንም ስነ ምግባርንም የታደሉ ሰዎች ደግሞ በዚህ መንገድ ነው ሊመሰገኑ። ለዚህ መንገድ ነው ህዝብ አውቋቸው ስራቸው ሊወጣ ይገባል። ገባሽ አይደለ? አንቺ ሚስቱ ነሽ። አሁን ደስ አለኝ እንደዚህ ስትል ማለት ይቅርታ መጀመሪያ ማስቀየሜ ከሆነ ደስ አለኝ። ለምን ሁልጊዜ ላለሁኝ መቼ ነው
ባለቤቴ እንደዚህ ድካሙ እንደዚህ መልካምነቱ የሚታወቅለት ብዬ አስባለሁ እና እንደዚህ አክብረህን ስለመጣህ በጣም ነው የማመሰግነው። ቅድም እንግዲህ ስለገፋሁ ይቅርታውን ሻይ ቡና ችግር የለውም እንቀመጥ እናውራና እስኪ እናውራ። እንዴት መሰለሽ አይ አልሄድም ገና ብዙ እኮ ምን መሰለሽ አሁን አንድ ችግር የለውም ቁጭ ብለን እናውራ። ምንድነው መሰለሽ አሁን ሀገራችን ውስጥ ሆነ በአለም የሚወራ ነገር አለ እንግዲህ ያንቺን መልካምነት ሳላደንቅ ማለፍ ንፉግነት ነው አይደለ? ለምን ይመስለኛልና ከሱ በዚህ ጥንካሬ ጀርባ ያንቺ ብርታት ያንቺ ጥሩ ሴትነት ያንቺ መልካምነትም እሱን ለዚህ ክብሩ ያበቃው ይመስለኛል። አመሰግናለሁ። እስኪ ስለ ግንኙነታችሁ እናውራ። ዓለም ይወቅ እሱንም ይወቀው ትዳራችሁን በዚህ ልክ እሱ ጠንካራ ሆኖ አይምሮን እየተጠቀመ ቅድም እንዳልኩሽ እንግዲህ ቃሉን መደጋገም አይሆንብኝና ከምሁሮቹ ላይ የበለጠ የልጅ ሳይማር እንደዚህ ብርቱ የሆነበት ያው ልምድ አስተማሪችው እንዳንል ወጣት ነው አይደለ? በጣም እኮ የሚገርም ነው። አይገርምሽም? ማለት ልምድ ሰው ከህይወት ይማራል እንዳትይ ይሄ ልጅ ወጣት ነውና እስኪ ስላንቺም ስለ ግንኙነታችሁ ስለ ትዳራችሁ ንገሪኝ። እንዳልከው ነው ባለቤቴ አሁን ለምሳሌ ይሄንን ሙያ ያገኘው ተምሮ ዲግሪ ማስተር ምናምን ይዞ አይደለም። ስለ እሱ ለትምህርትም ተምሯል ያው ትንሽ መጠነኛ ግን እንደዚህ ለትልቅ ትምህርቶች የታደለ ሰው አይደለም። ግን አንዳንዴ ምንድነው ፍላጎት የሚባል ነገር አለ አይደል? ቶሎ ማደግ ይፈልጋል፣ ቶሎ መለወጥ በቃ አለ አይደለ? ጉልበቱን የትም ቦታ ሳይሰስት መስጠት ስለሚወድ እና ደግሞ በቃ ያየውን ሁሉ ቶሎ መቅረጽ ልምዱን በቃ ሰው ሲሰራ ያየውን ቶሎ ይይዛል። እሱ ደግሞ ልምዱን ለሌላ ብዙ ሰዎችን አሁን ለምሳሌ ብዙ ልጆችን አፍርቷል። ለሀገር ነገ ተረካቢ ከኋላው የሚሰሩ የስራ ዕድልም እየፈጠረ ይሄ አሁን ትልቁ ነገር የሰው ልጅ ህይወቱን ቀይሩ ለሰው ማለፍ ማለት በጣም ትልቅ እድል ነው። በጣም የሚያፈር እና እንዳልከኝ ደግሞ ስለ ግንኙነታችን እኔ ባሌ በቃ እንዴት ብዬ ልግለጽልክ እኔ በጣም እድለኛ ብዙ ጊዜ አንዳንድ ጊዜ ጥሩ ትዳርን የምታገኘው እድል ያስፈልገዋል ማለትና መባረክ መመረቅ ያስፈልገዋል ብለህ ከላይ ነው ብለህ ካልከው እኔ በቃ ከላይ የተሰጠኝ ስጦታዬ ነው። ባል ብቻ አይደለም እናትም ነው ወንድምም ሁሉ ነገሬን በቃ ያማከለ በጣም መልካም ሰው ነው ለቤቱ ማለት ነው ስራው ላይ ብቻ አይደለም። አሁን እኔ እንግዲህ ባንቺ ወሬ ውስጥ ምን እያየው ነው መሰለሽ ያንቺን ቅንነት ያንቺን መልካምነት ልባምነትሽን እያየው ነው። ግን ይሄ ማለት ባልሽን በዚህ ልክ በቃ በሚጣፍጥ አንደበት እንደዚህ ስትገልጪው እንደመስማት ደስ የሚል ማለት ለሌሎቹም ሴቶች አሪያ እንደመሆን ሌሎችም ወንዶች ደግሞ ምን አይነት ሴት ነው ህይወታቸው ውስጥ ማስገባት አለባቸው። እስኪ እንዴት ነው የተዋወቃችሁት? ምን ያህል ጊዜ ሆናችሁ ትዳር ከመሰረታችሁ? እሱም እንግዲህ ያው በህይወቱ ያው የስኬት ጫፍ ለመድረስ እየተንደረደረ ነው አሁን የህይወት የልጅ ነገር የቤተሰብ ነገር እንዴት ነው? እኔና እሱ ያው ብዙ አልቆየንም በትዳር ተጋብተን ማለት ነው። ግን በጓደኝነት ብዙ እንተዋወቅ ነበረ ብዙ ጊዜዎችና ያጠፋ ነው እንደውም ከትዳር ይልቅ በጓደኝነት ያለንን ጊዜ ነው። ከዛ በዛ ሰዓት ውስጥ በቃ አለ አይደለ እሱ ከራሱ አልፎ ለሰው በቃ ለሰው የሚኖር ሰው ነው። ገባህ አይደል? ራሱን ትቶ ለሰው የሚኖር ሰው ነው። እኔ በጓደኝነት ባሳለፍነው ጊዜ ውስጥ ምን ብዬ ልንገር ከኔ አልፎ ቤተሰቦቼን አካባቢው ላይ ያሉ ሰዎችን ብዙ ነገር በቃ አስተምሮኛል። በቃ እንዴት ነው አንተ አንድ ልጅ ስትወልድ ለልጅክ የምታደርገውን እንክብካቤ የሚሰጥ ሰው በጣም ከባድ ሰው ነው አይደለ? በቃ ልጅ አካል ነው ራስክ ማለት ነውና የዛን ያህል ነበር ባለቤቴ ለኔ የነበረው እና በቃ እንዴት ብዬ ልንገርህ የነበረን 1 አመት የፍቅር ጊዜ ነበር። 1 አመት ነው የቆያችሁት? በፍቅር ጊዜ ነው ያልኩት። ከተጋባን ቅርብ ጊዜ ነውና ያቺ ምን ያህል ጊዜ ሆናችኋል ከተጋባችሁ? እንደጠየከኝ እንግዲህ አብረን የኖርንበት ጊዜ 7 ወር ይሆናል። አሁን እርግጠኛ ነሽ ማለት እንዴ? ስለ ራሴ ስለ ህይወቴ እኮ ነው እየጠየከኝ ያለው። ምን ማለት ነው? አይ ማለት 7 ወር ከተጋባችሁ ነው 7 ወር? አዎ ከተጋባን አንድ ቤት መኖር ከጀመራችሁ? አዎ ምን ነው ችግር አለ? አይ ከዳኛቸው ጋር እንዴ ምን ሆነክ ነው? 7 ወር ማለት ደህና አይደለህ? አይ ደህና ነኝ እኔማ። አይ የሆነ እንደዚህ አልጠበቅኩም እኮ ነው። በቃ ይሄን ያህል ካጫወትኩ አሁን ብትወጣ ራሱ ደስ ይለኛል። ምንድነው ያስቀየምኩሽ? አይ ባስደነገጥከኝ ማለት እኔ እየነገርኩ ነው ተሞክሮዬን ስለ ህይወቴ መስማት ነው። እኔም እኮ ምን አረፍኩ ፈልገህ ነው? አይ አጠያየቅ ደስ አላለኝ ቢያውነት። ብቻ አሁን ደግሞ እኔ ጊዜ ሰጥቼክ ነው ገባህ? የስራ ሰዓት እንደዚህ እንዴት ነው ታዲያ? አሁን ከሱ ሁሌም ቤት ይኖራል ቤት ያድራል እንዴ? ቤታችን የባለ ትዳር ቤት አይመስልም? ዝም ብለህ ዞር ብለህ ስታይ ይመስላል። ግን ያድራል ምናምን ያው ስራውን ሳቅ እኔ እንደዚህ 7 ወር እንደሞላው አላውቅም ስካገባ
እንዴ ማለት አልገባኝም። ጥያቄ አንደኛ ይኸውልህ ልንገርህ፣ እኔ አሁን ለምሳሌ ነገርኩህ የትዳር ጊዜያችን 7 ወር ነው አልኩህ። ግን እንዲህ ቤት ያድራል ቤት ይውላል የሚለው ማብራራት ለአንተ አይጠበቅብኝም። በቃ እኔም የተመቸኝ ትዳር ውስጥ ነኝ፣ ምቹ ትዳር ውስጥ ነኝ። ከዚህ በላይ በቃ እንዴት ነው ለአንተ መንገር ያለብኝ አይመስለኝም እንዴ። ሌላ ነገር እኮ መሰለህ ነው። እኔ እኮ መንገር አለብሽ የለብሽም በሚለው እኔ አንቺን ለማስጨነቅ ሳይሆን ማለት እኔ ነገርኩህ እንዳልኩሽ እሱን አውቀዋለሁ። በውጪ ነበር በስራም ብዙ ስራዎችን አሰርቼው አውቃለሁ። በጣም ከሩቅ ከረጅም ጊዜ ትዳር እኮ እንዳለው እኮ ግን እኔ ቅርብ እንደዚህ ይቆያል መሰለኝማ። ምን 7 ወር እርግጠኛ ነሽ? በፍቅር ራሱ 1 አመት ነው የቆያችሁት ማለት አንድ ላይ ራሱ ወደ 2 አመት አመት ከ7 ወር ያው ተቃርበን በስራችንን አሁን 2 አመት ሲሆነን እንግዲህ አንደኛው አንተ የምትካፈል ሰው ትሆናለህ። ለምን አክብሪችን ቀን አረሳት እንደዚህ ኢንተርቪው ምን እሱ አይደል እሱ እኮ መደገሱን ያቅበታል። እሱ በየሄደበት ሲጀመር ችግር የለውም ማለት እንደዚህ እንዴት ምን ማለት ነው? ቃሉ አልገባኝም። ማለት መደገሱን ያቅበታል ማለት ተቋለ ሌላ ቦታ ለምን አላውቀውም ታዲያ? በስራው ሁሌም ስራው እንዳስደገሰው ደገስ ነው እንዴ ስራው? ስራውን ሰርቶ ጥሩ ስራ ሲሰራላችሁ ሰዎች ይደግሱለታል። እሱም እኔ ከባሌ የሚደብቀኝ ነገር የለም እንደዚህ ድግስ ምናምን ብዙም ታውቀው አይመስለኝም። ሰው እንደዚህ ዝም ብሎ ነግሮ በጣም ብዙ ስለማውቀው ነው እንደዚህ ማውራሽና ይሁንለ ያው ስለሱ ጥሩ ነገር ስለሆነ ያወራኝ ነው። 7 ወር እንደውም አንድ አይከብድም። ግን ከሱ ስራ ጋር ትንሽ ያው ብዙ ጊዜ ቤት አያድርም ምናምን ያው ስራ ታውቂያለህ። አንዳንድ ጊዜ ክፍለ ሀገር የሆነ ኮንስትራክሽን ውስጥ እንደዚህ ምናምን ይመስለኛል። ይሄን 3 ሳምንት ነው እዚህ ሰፈር በጣም እየታየ ያለው። ድሮ አልፎ አልፎ ይመጣል። ኧረ እንዴ አይደለም። ስጠይቅ ነበርና የሰፈር ሰዎች እኮ ነው አብራራለህ። ለምን አላብራራለህ ማለት የሰፈር ሰዎችንም ስጠያይቅ እኮ ነበረ ማለት ቤቱ የቱ ነው ነገር ላይ የሰፈር ሰው ነው ያላቀርብ ለምሳሌ እኔ እኮ አቅርቢ አላቀርብ እኔ እኮ ዜና ቤት ሰዎች ምን እንዳለ ምንድነው አንቺ ብቻ ነሽ እየነገርኩ ነው። ስለ ሰፈር ሰው ላልከው እኔ የሰፈር ሰው አያውቅም። ዝጋው በቃ አያውቅም። ለምን እኔ ወሬን እኮ አልተረዳሽም። እኔ ያልኩት የሰፈር እየጠየቅኩ ቤቱ የት ነው እሱ እኮ ግን ብዙ አታገኙም። ግን ይሄንን 3 ሳምንት ነው በጣም ሰፈር ውስጥ የሚገኘው እንዳሉ ታውቃለህ። ራስ ጨርሽ ባለቤቴ ስራ ነው ስራ ስለሆነ ቤት 3 ሳምንትስ 3 ሳምንት ረፍቱ ነበር መጣ። ድሮ ግን አልፎ አልፎ በሳምንትም አንዴ ያለ ይመጣል። ለለውጥና ለእድገት የምንሰራ ሰዎች ነን። ነገን ስለምናስብ በቃ አለ አይደለ። በጣም ባሌ ደግሞ ተጣጣሪ ስለሆነ ከበረሃ እየሄደ ነው የሚሰራው። ምንድን ነው የምትሰሪው? እኔ ምን ነው የቤት እመቤት አልመስልም ማለት አልመስልም እንደዚህ አይመስልም ምናምን ማለት በግምት እኮ ነው ያልሰራም። እዚህ መሰለ ባል እያለኝ ውጪ ለምን ብዬ ፀሐይ ይምታኝ ለምን ብዬ ስራ ለስራ አይከብድም። ታዲያ አሁን እኮ መሰለ የሚያንቀባርር ባል እያለኝ ቀኑን ወሮቹን ብንሰራ በ7 ወር ውስጥ ቢበዛ 10ም አልመጣም እዚህ ቤት ማለት ነው አይደለ? አይከብድም እንደዚህ ተራርቆ ያው አዲስ ትዳር ይህ ከእግዚአብሔር ጋር ቢገርም ደግሞ የልጅ አባትና እናት ስለሆነ እንደዛ ነው። እርጉዝ ነሽ? ምንድነው ታዲያ አይታየኝ። ትንሽ ናት ገና 3 ወር 2 ወር ከምናምን ስለሆነ ብዙ ያስታውቃል። ለካ እዚህም እየደገሰ ነው ማለት ክርስትና መምጣት ካይቀርም እሱን ነው መቼ የሚያልከኛ። በጣም የምትገርሚ ሴት ነሽ። እንዴት? እስኪ አንድ ነገር እንትን አልበልና ማለት አሁን እንግዲህ እኔ እንዳልኩሽ እሱን በጣም የማውቀው በስራው የሚከበር ሰው ነውና እሱ ላይ አንዳንድ ነገሮች ይወራሉ። በስራው ጥሩ እንደሆነ ሰዎች እንዲናቸው በየቦታው ጉልቻ አለው ብዙ ጊዜ እለዋለሁ በየቦታው ጉልቻ አለው ይባላል። አልገባኝም። በየቦታው ትዳር አለው እንዲህ አለው ይሳልና አሞል መንፈስ ቅዱስ የኔ ባለቤት አውቀከዋል። ግን የስም አንድ አይነት ስም የስም መገጣጠም ነው። አላወቀው የስም መገጣጠም አይደለም። ወይኔ እርግጠኛ ነሽ? ግን በነፍስ አባት ነው የተጋባነው። በቃ ነፍስ አባታችን መርቀው ነው ወደ ትዳር እንትን ያሉት። ምን ሆነ ነው አንተ? በነፍስ አባት ነው የተጋባነው። በነገር ላይ እኔ እንደዚህ አሉ ሰምቻለሁ። ብዙ ጊዜ እንደዚህ በየቤቱ እየሄዱ ቤትን ለመበጥበጥ የሚጠሩ ሰዎችና ከነሱ አንዱ ነው መሰለኝ። ግን አትልፋ፣ እኔ ከሚሰሙት አይደለሁኝም። እንደዚህ አይነት ነገር አልሰማም። ታስታውቂያለሽ። በጣም ደፍኖሻል። በጣም ጥሩ አድርጎ አሳምኖሻል። እሱ መልካምነቱ ልክ ነው። ባሌ ከምንም በላይ የባሎች ሁሉ አንደኛ ነው። ልጅሽ ስንት ወሩ ነው አልሽኝ? ወዲሽ ውስጥ 2 ወር ከምናምን። 1-3 ወር ይታገስሻል። 1-3 ወር በጣም ፍቅር በፍቅር። ከዛ በኋላ የሱን ትክክለኛ ማንነት ምን ማለት ነው? በልቀጥል እናቴ ውጣ፣ በቃ
ውጣ ውጣ፣ ጎረቤት እንዳልጠራ፣ የሰፈር ሰው እንዳልጠራ ውጣ። ሌላ ነገር ልትል ነው እንዴ? ትዳሬ ላይ መጣ ችግር ፈጥረብኝ። 3 ሳምንት ከመምጣቱ በፊት የት ነው የነበረው? የት ነበርኩ አለሽ? አይመለከትህም። እኔ አውቃለሁ ያለበትን ባሌ፣ ስለዚህ አይመለከትህም። የት ነው ያለሽ? እስኪ ንገሪኝ አለ። እኔም ልወቅ እንዴ? አይ ምን እንደሆነ ግን ምን አውቄ? ወይ ልዘርፈውስ ቢሆን ለምን? አሁን አንዳንድ ስራዎች እየሰሩ ስለሆነ ትንሽ ገንዘብ አለው ተበላችሁ ይችን ሰምታችሁ ነው የመጣው። በልቀጥል ሰምኛለሽ? ተረጋጊ። በገዛ ቤቴ ደግሞ ትይዘኛለህ እንዴ? ቤትሽ አንቺ መሆኑን እርግጠኛ ነሽ? እየኖርኩበት ያገኘኝ እንግዲህ እንግድነት ይሆናል። ይሄ ሰው ካንቺ የሚፈልገው ይሄ ወዲሽ ውስጥ ያለው ጽንስ ቢበዛ 1-3 ወር ይታገሳል። ኧረ እባክህ ከዛ በኋላ ትክክለኛውን የጭራቅ ባህሪውን ማንነቱን ያሳያል። በህል ቀጥል። ውጣ ሻው ውጣ። ምንድነው ጤነኛ አይደለም ወይንስ ጠጥታ ነው የመጣው? ውጣ። ጎረቤት ብዬ ሳልጠራ ለፖሊስ ሳልደውል ውጣ። ማን ይደርስልሻል እንዴ? ምን ማለት ነው? ሰውኑ ለጎረቤቶቼን ሁሉ አግተ ነው እንደ የመጣው? አይ ነግረውኛል። ምንም ከጎረቤት ጋር ደህና ቅርርብ እንዳሌላችሁ። ምክንያቱም ሌላ ሴቶች ማለት ነው አንቺንም ሆነ ቡና እየጠጣሁ ሰው የማሚያ ጊዜ የለኝም። አሁን ደግሞ ታውቃለህ፣ ሰው ቁጭ ብለህ እንደዚህ ካላደረግ አይቀርም። የጎረቤት ደስታ አዘን ላይ ካልተገኘሽ የትኛውን ነው ጎረቤቴ? ምን አገባ? ቀጥል። ጭራሽ ተመቻቸው ይቀመጣል። ይቀጥል። ስለሚያገባኝ ካሜራ አጥፉ። ተነሱ። የማንንም ጫፍ እንዳትነኩ። ውጣ። እሺ ውጡ ብዬ ነው የምጮኸው። ውጣ በቃ ውጣ። ነግሬሃለሁ፣ ነፍሰ ጡር ነኝ። የሆነ ነገር ሁሉ ባንተ ነው። ውጣልኝ ብዬ ነው የምጮኸው። ውጣ በቃ። እየነገርኩ ነው። እኔ እርጉዝ ነኝ። አንድ ነገር ብሆን ባንተ ነው። ምንድነው በጣም ምን ትካረሽ? እና ታዲያ ልገለኝ ነው እንደ መጣው? ናና ባልሽ ቅርጥፍ አድርጎ ይበላ። የባሌን ጦስ ይዘው ወደዛ ሄድ። ስሙን አታንሳ እንዴ! ደግሞ ምን አድርጎ ነው? በስራ ስለበለጠ ነው ወይንስ ምንድነው? ለምንድነው መቀኛ ማንም ቢበልጥ እና ለምንድነው መቀኛ ይሆንከው? ስለዚህ አንቺ ተባባሪ ነሽ ማለት ነው። ይሄ ሰው የክፉዎች ክፉ ጨካኛ ነው። ባለቤቴ ነው። ስሙ እንዲህ ብለህ ማጥፋት አትችልም። ባለቤትሽ ነው? አዎ። ስለ ባለቤቴ እንደዚህ ልታወራ አትችልም። እሱ ባለቤትሽ አይደለም። በየቦታው ትዳር አለው። ኧረ በስለ እግዚአብሔር አንተ ሰው ይወጣልኝ፣ ወጣልኝ ብዬ ለፖሊስ አንቺን ሳይሆን ማሬ ውዴ ካልሞትኩልሽ ትዳር እፈልጋለሁ። እንደዚህ የተጎዳው ሰው ነው። ችግር አለበት ከኔ ጋር አንተ እንደዚህ ለራሴ ተማሙቼ ጎዳና ላይ እንደዚህ ሆኜ በቃ እኔ ተመችቶኛል። ጨርሽኝ። አልጨርስም። እኔ ህይወት ተመችቶኛል። ተመችቶሻል? አዎ ነገርኩሽ እኮ ትንሽ ወራት ለ3 ወራት ያክል በጣም ይመችሻል። በጣም ነገስታት አንተ ለኔ ተቆርቆረህልኝ ነው ወይ ምንድነው? በቃ በህይወቴ ጣልቃ አትግባ። ቀጥል። ይኸውልህ እዚህ ጋር ጉልበት እየተጠቀምከ ነው። እኔ ለፖሊስ ደውዬ ሌላ ችግር ውስጥ ቤቴ ገብተህ እንደዚህ ልዘርፍ። ትክክለኛ ስራ ምን እንደሆነ ታውቂያለሽ? አውራ። እኔማ ነገርኩህ ስራውን። ሌላ ቦታ ይሄዳል። ቅድም አመስግኖ አሁን እንደዚህ ማድረግ ምን ማለት ነው? እንድታስገቢኝ ብዬ ሌላ ቦታ ይሄዳል። እኔ እንደዚህ መንገድ ላይ ያደኩ፣ እኔ እንደዚህ የሆንኩ ምስኪን ነኝ እንደዚህ ብሎ ሴቶችን ያጠምዳል። እንደዚህ እዛ ይሄዳል። ትዳር ይመሰረታል። ቢሆን ባለቤቴ ለፍቶ አዳሪ ነው፣ በጉልበቱ አዳሪ ነው። ከ3 ሳምንት በፊት የት እንደነበረ ልንገርሽ። ስራ ሌላ ትዳር ነበረችው፣ እሷ ጋር ነበር። መቼ ባለቤቴ ከኔ ውጪ ሌላ ሴት አይ በቃ አትድከም። ወልዳለት ልጇን እኔ ሞቻለሁ እንዴ? እሷ እስክትወልድሽ አርግዛ እስክትወልድ ነው የለውም። ሞቻለሁ እየነገርኩ ቤት መቤት አይደለሽ? 7 ወር ነው። አዎ አብረን አንድ አመት በፍቅር አልኩ። 7 ወር ለምን 7 አመት አይሆንም? ከዚህ ቤት ወጥተሽ ታውቂያለሽ? ይሄ ቤት መቤት ነው ያለሽ አልሽ አይደል? ቅድም ኮራ ብለሽ እዚሁ መጥቶ የሆነ ይሰጥሻል። እዚሁ ኦዲሽን ካርትሽን እየሞላሽ ትኖራለሽ ማለት እመስላለሁ። እንደዛ ስታይ በጣም ነገርሽኝ እኮ ከጎረቤትሽም ዞር ብዬ እየጠየኩ ብዙ አውራ ስለማታውቀኝ ለነገሩ ዘመድ የለሽ መጥቶ የሚጠይቅ ስለማልፈልግ ነው። ለምን እንደሆነ ታውቂያለሽ? አልፈልግም። ሰው በኦዲሽ አታለው አይምሮሽን ስለያዘው ነው። እርግጠኛ ነኝ። አንድ እንግዳ አንድ ሰው ላስተዋውቅሽ። ማንንም ተሰውቀኝ ቤቴ ዝም ብለህ ተሰብስበህ ነው እንደመጣ ዘመድሽ ናት። አስገቧት። አልፈልግም። አስገቧት። ቀስ ብለህ ዘመድ የለሽም አሁን አላልክ? ዘመድማ የለሽም። ደግሞ በሴትም ይዘህልኝ መጣህ። ነይ ደግሞ ማንን ይዘህብኝ የመጣው? ደህና ነሽ? የታመመ ሰው ነው እንደ ይዘህብኝ የመጣው? በል በቤት የሆነ ችግር ተፈጥሮ ሌላ ነው ወንጀል ውስጥ እንዳከተኝ። ደህና ነሽ ምናምን ይላል እንደ በገዛ ቤት
አፍሰሽ የምትጠሪው ሰው በደቂቃዎች መካከል ትክክለኛ ማንነቱን ታውቂያለሽ። አንተ ምን አድርጎ ነው እንደዚህ ጠላት የሆንክበት? ባሌ ማንንም አስቀይሞ አያውቅም። እሷ ማለት የዳኛቸው ሚስት ናት። ሚስት እንዴት እንዳያም ኧረ ምንድን ነው? ተነሺ አንተ ምንድን ነው ይዘህብኝ የመጣኸው? ኧረ ምንድን ነው ስለምታወሪው ነገር እኔ ምንም አላውቅም። ሌላ ምንም አልፈልግም። የምን ልጅ ነው? የምን ልጅ? ትታመሚያለሽ። ተሳስተሻል። እኔ ይኸው ቤቴ ውስጥ ምንም አይነት ልጅ የለም። ገብተሽ ፈልጊ። ሰውነትሽ እኮ ምንም አልጠነከረም። እንደዚህ አትሁኝ። ተነሽ፣ ቀስ ቀስ። ተሳስተሻል። የኔ ተሳስተሻል። ምንም አይነት ልጅ የለም። ይኸውልሽ፣ ቀስ ቀስ እንዳያምሽ እባክሽ። ነይ ተቀመጭ። አንቺ የተሳሳተ ቦታ ነው የመጣው። ምንድን ነው? ተቀመጭ። ትሰሚኛለሽ አይደለ? የኔ ይኸውልሽ፣ ምንም አይነት ልጅ የለም እዚህ ቤት። እሷም የዳኛቸው ሚስት ናት። ዳኛችሁ የእናንተ ልበል ብዙዎች ስለሚኖሩት ማለት ብዙ ሚስቶች አሉት። በእናትህ ምን ነገር ወሳስበን የመጣው? አንተ ማይሆን ነገር አታውራ እባክሽ። እሷም እንዳንቺ ተጠቂ ናት። እኔ ምንም አይነት ልጅ አላውቅም። ስሚኝ፣ እሷም እንዳንቺ ተጠቂ ናት። ቆይ አዳምጪኝ። በጨለማ ልጅ ነው ተውሳ ጋር ያመጣው። የሶስት ወር እርጉዝ ናት እሷ። ዳኛቸው ማለት እኮ ለኔ ባለቤቴ እኮ ነው። በትዳር 7 ወር አብረን ቆይተናል። በትዳር 7 ወር፣ በፍቅር 1 ዓመት ከ7 ወር ያክል አብረው ቆይተዋል። ካንቺ ጋር ደግሞ ስንታሲ 1 ዓመት ከ2 ወር ምናምን አይደለ? አይደል? 3 ወር አይደል? እንደዛ ያልሽኝ። አንድ ወር ተዋወቃችሁ፣ 2 ወር እንትን አላችሁ። ከዛ ወደ ልጅ ነው። አንዳንድ ጊዜ የስም መመሳሰል መረጃዎችን ላሳይሽ እችላለሁ። ስምሽን አልነገርሽኝም። ለካ ስምሽን ማን ነበር ያልሽኝ? ሰላም። እሺ ሰላም፣ ተረጋጊ። ምን መሰለሽ፣ መጀመሪያ ልንገርሽ፣ እኔም ብዙ ነገሮች እንግዳ እንደሚሆኑ። ይሄ ሰው አፈቅቤ አፉ ቅቤ አድርጎ የሚያወራ አፉ ማር ቀብቶ የሚያወራ ሰው ስለሆነ በጣም አንቺን በጥሩ ነው የምታውቂው። ግን ይሄ ሰው ማለት ባለቤቴ እኮ ነው፣ አካሌ እኮ ነው። ልነግርሽ እኮ ነው። ይሄ ሰው ማለት ግን ትክክለኛ ማንነቱ ምን መሰለሽ? እየሄደ በየቦታው ትዳር እየመሰረተ ልጅ ብቻ የሚፈልግ ልጅ ቀምቶ የሰውን ሕይወት የሚያበላሽ ክፉ ነው። እቺን እህታችን አዳምጪኝ። እኔ የሚዲያ ባለሙያ ነኝ፣ ጋዜጠኛ ነኝ። እንደነገርኩሽ ፍቃድ ያለኝ ሰው ነኝ። እሺ ነገርኩኝ፣ አመንኩ። ግን አዳምጪኝ፣ አንድ ያስጨርሽ። እኔ ሰዎችን መርዳት፣ እንደዚህ የተቸገሩ ሰዎችን በመርዳት ላይ ነው የምሰራው። እቺም እህታችን ህይወቷ በዚህ ሰውዬ ምክንያት ተመሰቃቅለው አሁን ላይ ገና 3 ሳምንት ከምናምን ነው በቃ ከወለደች። በጣም ሰውነቷ አልተጠገነም ምናምን። እሺ በቃ እባክሽን ተረጋጊ። ነኝ እና ቆይ አዳምጪኝና ላሳይሽ እችላለሁ። እኔ እንድናገር እድሉን ስጠኛ። ይሄው አብራ አንድ ላይ ተነሱት ፎቶ። እንዴ ምንድነው? የተቀነባበረ ነገር ነው። ይሄው መቼ ነው ይሄ ፎቶ? እና ምን መሰለሽ፣ ዳኛቸው ማለት በጣም መጥፎ ሰው። ስለሱ ብዙ ነገር አጣርቻለሁ። እሱ ማንነቱን በየቦታው እየደበቀ ምስኪን መስሎ ሴቶችን ህይወት የሚቀማ የክፉዎች ክፉ ሰይጣን ነው። እቺንም እህቴንም ደና ህይወቷን ከምትሰራበት ፎቶን አይቻለሁ። ግን የምትናገሪው ነገር ትክክል ከሆነ በስርዓት ንገሪ። እስከ እንዴት ደረሳችሁ? እኔ እኮ ባለቤቱ ነኝ። ምንድነው መሰለሽ፣ አሁን እሷም እንዳንቺው ናት። ይሄንን ሰው አጣርቻለሁ። በየቦታው በእንደዚህ አይነት ማንነት የሚኖር ነው። እስኪ ለሷም ንገሪያትና ሜቢ አንቺ ልጅሽን አተሻል፣ ግን የምቻለኝን አደርጋለሁ። ቢያንስ እሷን ማዳን፣ ሌሎችን ማዳንና ለአንቺ ደግሞ የተሻለ ነገር መስጠት እንችላለን፣ ማምጣት እንችላለን። ልጄን አላገኛችሁልኝም ማለት ነው? እሱም ገና ብዙ ነገር እየፈለግኩ ነው። አንቺም ጋር የለም ማለት ነው? እኔ የለም የኔ እህት፣ እኔም እንዳንቺ ሴት ነኝ አይደል? ቤቴ እስከፈለግሽ ድረስ ገብተሽ መፈተሽ ትችያለሽ። እኔ ራሱ አሁን ግራ ተጋብቻለሁ። እኔ በዚህ ሁኔታ አላውቀው። ታዲያ እንዴት? ቆይ እኔ ባለቤቴን በመልካምነቱ ነው የማውቀው። ሌላ ቁስል። ቆይ ከአንቺ ቤት አንድ ላይ ያላችሁ ምናምን እንደዚህ ወጥቶ ማደር ምናምን አይነት ነገር ነበር?
ያው ብዙም ባይሆን አንዳንዴ እኔ ስራ ካስቀረኝ በኋላ ገቢኔ ብቻ ነኝ የማስገባው። ውጭም እያደረ ውጭ ሲያደር አንቺ ጋር ነው የሚመጣ ማለት ነው። ለአንቺ ደግሞ ብር ይሰጥሻል፣ ምን ያደርግሻል። ስራ ቢዚ ነው። በሳምንት አንዴ ከመጣ ራሱ አንቺ አለምሽ ነው። አይምሮሽ ነው ስራው። በቃ ክፍለ ሀገር ነው የሚሰራው። በቃ አምኜበታለሁ። ቀጥይ እስኪ። እኔንም እኮ ፍቅር ሰጥቶኝ ተንከባክቦኝ ደህና ራሴን ለመቻል እየጣርኩ ሳለሁ ከዛ ስራ ያወጡ ሙለጅልኝ ብሎ ካስረገዘ በኋላ እኮ ነው ልጄን ይዞ የጠፋው። እሺ ልጅሽ በምን እሱ በጣም ነው ልጅ የሚወደው እንደነፍሱ። ልጅሽ በምን አይነት ሁኔታ እሱ ማለት ምን አይነት ሰዎች እንደሚፈልግ ታውቂያለሽ? ምንም ሰሚ የላቸውም የሚደርስላቸው ሰዎች፣ ሮጦ የሚደርስላቸው የተወደቀች እህቴ የተወደቀች ዘመዴ ብሎ የሚጠይቃቸው ሰው የሌላቸው ወይ የክፍለ ሀገር ልጆች ቤተሰብም ዘመድም ቢኖራቸው የሩቅ ልጆች ከተማ ድረስ ከሆኑ ደግሞ ማንም ቶሎ የማይደርስላቸው ወይ አቅመ ደካማ ወላጆች ያላቸውን ሰዎች ነው የሚያሳድደው። አይደለም ልጇ ሳይጠነክር እንዴት ሊወስዶ ቻለ? ሳይጠነክር ሳይሆን እንደተወለደ ከባዶ ቤት አዋልዶኝ ማጽኔ እንደማይሆን አድርጎ ልጄን አውጥቶ ባፋን ጠልጥሎት ይዞት ሄደ። ገና ራስ ህፃን ምንም ያልጠነከረ ገና ከሆዴ እንደወጣ ነው ይዞብኝ ሄደው። ልጄን እንኳን ሳላየው ወይኔ ልጄ ለኔ ያድርገው። አይዞሽ እሺ በቃ አልነካሽም። እሺ አየሽ፣ ይሄ ሁሉ እሱ ያሳደረባት የአእምሮ ጫና ነው። እኔን እሷን ከመንገድ ላይ ያነሱ እናት ናቸው። በማታ በር ቆልፎባት ደብድቧት በወለደች ቀን ምንም ሳያረግላት እወድሻለሁ ምናምን እያለ ቤቱ አስገብቷት ከዛ በኋላ ግን ቤት ውስጥ ቆልፏት እሷ ግን የሙቷን ደሟን እያንጠባጠበች ስትጠፋ አንዲት እናት ምሽት ላይ መንገድ የሚጠርጉ ከእናቶች መካከል አንዷ እናት አግኝታት ነው የእናትነት አንጀቷ አላስችል ብሏት ቤቷ ይዛ ገብታ እኔም በእንባ ደውላ እሷን እንድረዳት አድርጋ ብዙ ነገሮችን እንዳጣራ ይሆነ። ወይኔ ዳኛቸው ይሄንን በቃሉ ደገመው ማለት ወይኔ ዳኛቸው ደገመው ማለት ነው። እንጭካዩ ወይኔ ምንድነው የምትይው? ማስቆሙ ነበር እኮ ታውቂ ነበር ነው። ቆይ ተረጋጊ። ምንድነው እየሆንሽ ያለሽው? ቆይ ተረጋጊ። ቶይ ዞር በል በቃ። ምን ነበር ያልከኝ? ቆይ ነበር ደግሞ ምናምን የምትይው ምንድነው? አይደለም ማለቴ የሷ ሁኔታ እንትን ብሎኝ ነው። ብዙ ሰዎች እንደዚህ ይሉ ነበር ገባ። እኔ ደግሞ ማለት እንዴ ገብቷል አባባሌ። ብዙ ሰዎች የሰፈር ሰዎችም እንደዚህ አይነት ወሬ ያወሩበታልና እሱ ማንነት አይደለም እንደዚህ ያደርጋል፣ ሴቶችን በየቦታው ያስቀምጣል ምናምን፣ ብዙ ትዳር አለው ምናምን። እሺ እና እኔ ደግሞ ማለት ቤቱ ውስጥ ያለው ነው የምታየው ትዳር ውስጥ ምንድነው? ስለዚህ ደህና አይደለሽ? እሺ እስኪ ዋንክ ሰውነቷም እኮ ገና በቃ ምንም። ቆይ ነይ ተነሽ፣ አረፍ ትበል። አሳርፏት። ቆይ አሁን አንቺ ምንድን ይዘህ አሁን በጣም ሰላሜን እየነሳኝ ነው። እኔም ራሱ ትክክል አይደለም። ልጅቷ ደህና አይደለችም። ወደ ሆስፒታል እንደመውሰድ ወደዚህ ታመጣታለህ። ቆይ ከዛስ ምን አደረግሽ? ብዙ ሰዎች ያው እንደዚህ አይነት ወሬ ያወራሉ፣ ግን እኔ ባሌን በእይታ ነው የምገልጸውና መልካምነቱ ነው አብሮ ያኖረኝ እንደሚሉት አይደለም ሰዎች። እና አሁን እኮ በጣም የተደናገጥኩት አንተም ይሄን ነገር አመንኩ የሚለውን ነገር ነው። አመንኩ ማለት ሰዎች ያሉህን አመንኩ ማለት ምንድን ነው? በቃ ልክ ላትሆን ትችላለች። አንዳንዴ እንትን ይላል። በጣም እየወገንሽለት ነው አይደለም። ሰሚኛለሽ? አዳምጪኝ። ሳይሽ ምስኪን ነሽ። አሁን አንቺ እርጉዝ ነሽ። እሷ ሰው እንዳሌላት ዝም ብሎ ሻይ ቡና እንደምትሰራ ሲያውቅ ቤቱ ይዟት ይገባ። አንቺንም ትንሽ ወራት ሲጨምሩ ለእሷ ያሳየውን ባህሪ ያሳይሽና ልጅሽን ይዞ አጥፍቶሽ
ነፍስሽን አጥፍቶ ነው የሚሄደው። አይችልም። ስለዚህ አሁን እኔ ይሄንን እንዳይችል አደርጋለሁ። እሱን እንዳገኝ ብቻ እርጂኝ፣ ደውይለት እዚህ እንዲመጣ። ራሴን ለመከላከል የማንም እርዳታ ምንም አያስፈልገኝም። እኔ ላንቺ አይደለም ሰምኛለሽ፣ ለሷ ደሞ ለፈሰሰው ለእህቴ በቀላለሁ። እና እኔ ምን ላደርግልህ ነው የምችለው? ሌሎችም እህቶቼ እንዳይበላሹ ቆማለሁ። አንቺ ፈልገሽው እንዲሁ የተደፋሽ መኖር ከፈለክ ትቻለሽ። በምትናገረው ላይ መጀመሪያ ስትናገር የምትናገረውን ወቅ አይመለከተኝም። ሰምኛለሽ? አንቺ እንደዚህ መኖር ከፈለክሽ እኔ ላይ አይመለከተኝም። ብቻ ግን የገባበት ገብቼ ይዘዋለሁ። እኔ እየኖርኩ አይደለም። እኔ ምን እንዳደረጋ ታውቃለህ? እኔ የህድር ጀር እየተወጣው ነው። ይግባክ፣ አታናደኝ። የምን እህት? ከዚህ በላይ ስሜታዊ አታርገኝ። በቃ የምን እህት? በቃ ከዚህ በላይ ምን አግረን አገር የለም። ውጣ። ልጅቷንም ይዛብኝ የመጣው ልጅቷ ትክክል አይደለችም፣ ደህና አይደለችም። ይዛት ወደ ሆስፒታል። ስለምን እህት ነው የምትይ? በቃ ከዚህ በላይ አልነግርህም። ችግር የለውም። እሱን እንዳገኝ ብቻ አድርጊ። እንድትደውይለት ፈልጋለሁ። ድንገር እኔ እንደዛ ደወልኩለት ማለት የኔ ቅድ ሁሉ ነገር ተበላሸ ማለት ነው። እየነገርኩ ነው። ስለዚህ ሰዎቼ ካለበት ፈልጎ አድነው እያዳፉ እንዲያመጡ ተላድርክ። ልንገርክ፣ እነዚህ ሰዎች አይደለም በህይወት ላለችው ነው አይደል? የተቆረቆረ በየቦታው እዚህም ውጪ ሜትም ያሉትን ሰዎች አይተሻል አይደለ? የኔ ሰዎች እያዳፉ ይዘውልሽ ይመጣል። እኔ እቅድሽ ምናምን ከለማሌ አይመለከትም። አንተ ታማ ነገር ለምንድነው በህይወት ላለችው ነው አይደለ የምትቆረቆርላት? የኔን እህት ግን በቅዱ ውስጥ አስገብቶ ልጅ ሆዷ ውስጥ እስካለው ልጅ እንድትሞት ነው ያረጋት። ራሷን አጥፍታ ልጇን እንደዚህ ሲወስድባት አልቋቋም ብላ ራሷን አጥፍታ እንድትሞት ያረጋት ሰው በይሰባችሁ ሙሉ ነው ተፍትፎ ያዘው። አንቺም ለሱ እየተቆረቆርሽለት ነው። የኔን እቅድ ደግሞ ጊዜ ስጠኝ። በሂደት ታያለህ። በሂደት ታያለህ። እኔ የእህቴን መበቀል ነው ስራዬ።